የዛሬ ውላችን እንግዲህ እሁድ የሰራሁትን ምግብ ይሁልኝ እየበሉ እንግዲህ እዚህ ጋር ድንች ክቤ የድንች ክቤ አለ። ከመሀሉ ስጋ አለበት ማለት ነው። በጣም ነው የሚጣፍጠው። ቪዲዮ ሰርቻለሁ ከዚህ በፊት በእርግጥ ዳቦ ላይ ያለ ኬክ ሰርቻለሁ ምናምን። ኩሽና ይሄንን ይመስላል። ሰርቼ ከጨረስኩኝ በኋላ ሻወር ልወስድ ነው ማለት ነው። ፀጉሬም ልታጠብ ነው። ተቀብቼዋለሁ ቅባት ወዘተረፈ ምናምን ማለት ነው። እንግዲህ ውድና የተከበራችሁ የሰንበት ቀን ውሎዬ ምን እንደሚመስል አሳያችኋለሁ ማለት ነው። ታጥቤ መጣሁኝ። ፀጉሬ ከታጠብኩኝ በኋላ እንግዲህ ፎጣዬን ምን እንደሚመስል ሲታጠብ ፀጉሬ ካርዳዳ ፀጉሬ ማለት ነው። እንግዲህ ቻሉት ነው እናቴ። እንዴት ስንት ክሬሞች ተጠቅሜ እንደማለሰልሰው ይህንን እሾህ የመሰለ ፀጉር እዩ። በቃ እዩ። አሁን ስነካው በእጄ እንዴት እንደሚከረድደኝ ልነግራችሁ አልችልም። እኔ ሁኜ እኮ ነው የቻልኩት ፀጉሬ እኔ ሁኜ እንጂ ሌላ ሰው ቢሆን እንዳው በቃ አፍሮ ነበር የሚያደርገው ወደ ላይ ቆርጦ ማለት ነው። እንደዛ ስታይል አድርገው እንዴ ብዬ እያሰብኩኝ ነው እኔ አንዳንዴማ አፍሮ ቆርጬ በቃ በስታይል ልራመድ እንዴ። ምን ይሻላል? ምን ትላላችሁ? ከቀን ወደ ቀን እየረዘመ ነው የሚሄደው ወደ ላይ ፀጉሯ ወርዶ ትላላችሁ። እንግዲህ እግዚአብሔር ይመስገን እድሜና ጤና ይስጠን። ፀጉር ቢረዝም ባይረዝም መጥረጊያ አይሆንም። ለሴት ልጅ ውበቷ ነው ፀጉር። በእርግጥ ግን እንግዲህ ምንም ማድረግ አይቻልም ማለት ነው። ከላይ ካልተሰጠ ላለ ይሄ ግብአቶች እንደዚህ ብትጠቀሙ ይረዝማል የሚለውን አላምንበትም እኔ። ከላይ ነው ፀጉር ብዬ ነው የማስበው። እና ይሄ ደግሞ ጆጆባ ኦይል ይሄ የሚያበቅል ፀጉራችሁ ሲሳሳ ግንባሬ ላይ እንዲበቅል ቤቢ ሄር እየቀባሁት ነው ማለት ነው። እና ውድና የተከበራችሁ ቤተሰቦቼ ውሏችን ምን እንደሚመስል እስከ መጨረሻ አብራችን ቆዩ እላችኋለሁ። የኔ ውዶች እወዳችኋለሁ። በተረፈ ማሸነፍ እንዴት ነው አምላኬ? ማንንም አይደለም እኔን ማሸነፍ እንዴት ነው አምላኬ? እኔን ለእኔ ደህና ማድረግ እንዴት ነው አምላኬ? እንዴት ነው የምቆም ሰው አደራ ጌታ አደራ አትንሳይ የማታ እንጀራ። አደራ ጌታ አደራ የማታ እንጀራ ስጠኝ፣ የጠዋት አታስመርጠኝ። ዘግይተ በኋላ አስጊጠኝ፣ ማታ በክብሬ ደብቀኝ። ከሰው በር አንተው አርቀኝ፣ በአይን እሳት አታስገርፈኝ። ማታ አመሻሹን ደግፈኝ፣ ሲደክመኝ ወንዝ አታሻግረኝ። ሲጨንቀኝ ከኔ አትራቀኝ። ቀድመውኝ አበዱ ያብዳል ያሉኝ ሁሉ ቀድመውኝ አበዱ። እኔ ሳልጀምረው ልብስ አውልቀው ሄዱ። በማጣት መስሏቸው እብደት በደረጃ ማግኘት ሆኖ አረፈ የሰው ልጅ ማበጃ። ከልብ ሞልቶ የፈሰሰው ነው ካፍ የሚወጣው። ለቀልድም ቢሆን አንደበትሽን ለክፉ ቃላት አሰልጥኝ። የሰው ልጅ የሚመዘነው በንግግሩ ነው።
እና እንግዲህ ይህንን ይመስላል። እንደዚህ አድርጌ ሰርቼዋለሁ። ፀጉሬን አስተኝቼ ወደታች ጉርድ አለ ማለት ነው። እንግዲህ እንደዚህ ነው የሚሆነው ሲሰራ ፀጉሬ። እዚህ ጋር ደግሞ እንግዲህ ሱሪና ቲሸርት ነው የምንለብሰው። ምንም ማድረግ አይቻልም ስራ ስለሆነ ቀሚስ አንለብስ ነገር እንግዲህ ይህንን ይመስላል ማለት ነው። እንደዚህ ሸንቀጥቀጥ ብለን እንሄዳለን ወደ ስራችን ትላላችሁ። ኮፍያው ደግሞ ፀሐይ ስላለ ውጭ ላይ የፀሐይ ክሬም ያለባችሁ የዚህ ሀገር ፀሐይ ያቃጥላል በጣምና እንደዚህ ሽንቅጥቅጥ ብለን ወደ ስራችን እንሄዳለን ማለት ነው። ወደ ኩሽና እናንተ እንዴት ነው የምታሳልፉት? ሰንበት እስቲ ንገሩኝ። እንዴት ነው የምታሳልፉት? ሹክ በሉኝ እስቲ ውዶችዬ። አሁን እንግዲህ ጃኬት ደርቤያለሁ። አጋጣሚ በኋላ በረድ እንዳይል ብዬ አየሩ ስለሚቀያየር አሁን ግራውንድ ላይ ወርደናል ማለት ነው። እቃዎችን ቅድም ያሳየኋችሁ አውርጄ፣ ሴትዬ ደግሞ እዚህ ጋር አለች። እንግዲህ መኪናውን እያዞረ ነው ቦስ ማለት ነው። አሁን መኪና ውስጥ እንገባለን። አሁን ነካ ነው ወደ ጓሮ ወይም ደግሞ ወደ አትክልት ቦታ እየሄድን ነው ማለት ነው። እኔ ደግሞ ቀረጻዬን እየቸከቸኩኝ ነው። ማንንም አልሰማ። እንግዲህ መንገዳችን ትንሽ ራቅ ይላል። በእግር የ10 ደቂቃ መንገድ ናት። ሩቅ አይደለም። ሄድን ወረድን ማለት ነው። ደርሰናል። ከደረስን በኋላ እዚህ መሀል ያላቀረጽኩላችሁ ነገር እቃዎችን ሳወርድ ምናምን ስላልተመቸኝ ያልቀረጽኩላችሁም። እዚህ ጋር ሰዎች እየበሉ ነው።